መገለጫ ስጦታ ነው አይደል? ስለዚህ ዛሬ ስጦታ መስጠት ብትፈልጉ ምናልባት ምን ልስጥ ብላችሁ እየተቸገራችሁ ከሆነ እኔ አንድ ቆንጆ መላ አለኝ። ሽቶ። ሰሞኑን የቫለንታይን ሰሞን ነው። ፍቅር የሚሸቱ ሽቶዎችን የት እናገኛለን ካላችሁ፣ ምን አይነት ሽቶዎችን ልግዛ እያላችሁ ከሆነ በእርግጠኝነት አሁን ገብተን ፀሐይ የምንጠይቃት ጥያቄዎች ቆንጆ ምላሾች ይሰጡናል ብዬ አስባለሁ። ፀሐይ በጣም የቆየ ቤት ነው ሲባልም ሰምቻለሁ። እንግባና ሽቶዎችን እናሸታለን፣ ታሪክም ካለን እንሰማለን። ኑ ሰላም ሌላስ አለች። አበባው ለኔ ነው። እሺ በአበባን የተቀበለችኝ። እንዴት ነሽ? ሰላም ነው አለሽ። በጣም ነው የሚያምረው ቤታችሁ። ፓሪስ ያለው ነው መሰለኝ። ቴንክ ዩ እናመሰግናለን። በጣም ፀሐይ ሽቶች እንባላለን። ኦኬ ከ50 ዓመት በላይ ኤክስፒሪየንስ አለን በሽቶ ስራ ላይ ቆየን። ዋው 50 ዓመት በላይ ፈርቀዳጅ ናችሁ ማለት ነው። አዎ እኔ 3ኛ ጀነሬሽን ነኝ። በእውነት? አዎ ፀሐይ ማለት ለኔ አያቴ ናት። ኦኬ ቀጣይ ጀነሬሽን እናቴ ናት። እኔ 3ኛ ጀነሬሽን ነን። ያው ያስቀጠልን ነው እንግዲህ ሌጋሲው እየቀጠለ ነው። ወይኔ በጣም የሚገርም ታሪክ ነው። ፀሐይ የራሱ ብራንድ አለው ወይም ራሱ የሚያመርተው ሽቶ አለ እስከዛሬ ቆየ? አዎ ኦልሞስት ወደ 7 or 8 የሚሆኑ ሪሊዞች አሉን በራሳችን። ያው ለጊዜው ሜድ ኢን ኢትዮጵያ ብለን እንመጣለን። ለጊዜው ግን ሜድ ኢን ፍራንስ ናቸው። ውጪ እየሄድን ነው የምናሰራቸው። እነሱን ደግሞ ማየት እንችላለን። ለወንድም ለሴትም ዩኒሴክስም የሆኑ ሽቶች ነው ያሉን። ፀሐይ ፐርፊውም ብለን የምናስመርታቸው ማለት ነው። አንድ የመጀመሪያዎቹ ሪሊዞቻችን አድዋ በሚል ነው የሰየምናቸው። የሚገርም ነው። ሁለተኞቹ ደግሞ የፀሐይ ልጆች በሆኑት የፀሐይ በመጀመሪያ ልጇ በሁለተኛ ልጇ ያለ እንደሱ ናቸው። የሶስተኞቹ ደግሞ አልባስተር ጃር የሚባሉ ናቸው። አልባስትሮስ ማለት ነው በአማርኛ። እነሱን ደግሞ እናያለን። አሁን ስምሽን ግን አልነገርሽኝ። እኔ ቤርሳቤ እባላለሁ። ቤርሳቤ ቆንጆ ስም ነው ያለሽ። ስለዚህ ቤርሳቤ ሽቶ አለ ማለት ነው? እኔ ያው የልጅ ነኝ ይመጣል ግን በጣም ነው ደስ የሚለው። የሚገርም ታሪክ ነው ያለው። ቡና ሳይ ገና ስገባ እንዴት ነው ነገር እያልኩ ነበረ። የቡና ሴንት ነው ወይስ ምንድን ነው? ኦኬ የቡና ሴንትም ክራፍት ማድረግ እንችላለን። ያው ሲግኔቸር ሴንት ስለምንሰራ ግን ይሄ ቡናው እዚህ ጋር ያስቀመጥ ነው አንድን ሽቶ ከሌላ ሽቶ ለመለየት አፍንጫችን ያው አዳፕት ያደርጋል። አፍንጫችን ቡና አሽትተን ወደ ሌላኛው ሴንት ለማሽተት ይረዳናል ማለት ነው። ሽታው እንዲጠፋልን የመጀመሪያው አሁን አንድ ሽቶ ባሸትተሽ ቀጣዩን ሽቶ ቡና አሽትተሽ ነው ሞር መለየት የምትችይው። በዛ ነው ቡና ያስቀመጥ ነው በዚህ ምዛም ጋር። የመጀመሪያ ሪሊዛችን አድዋ ያልኩሽ ይሄ ነው። ኦኬ አድዋ ሌላ ደግሞ አድዋ ኢንቴንስ ቢላለን። ኦኬ ግን ያው አድዋ ኦኬ የሚለው ይሄ ነው። ይሄ ደግሞ ፀሐይ ፐርፊውም ሆኖ በፀሐይ ልጆች የተሰየመው ያልኩሽ እነዚህ ሶስቱ ናቸው። የወንድ አለው የሴት አለው ዩኒሴክስ አለው ለሁለቱም። ለወንድም ለሴትም መጠቀም ይችላሉ። የሴትም ለብቻ አለው የወንድም አለው። ይሄ ደግሞ አልባስተር ጃር የምንለው ወይ ደግሞ በእኛ አልባስትሮስ የምንለው ሽቷችን ነው። ኦኬ ያው ይሄ ማለት ነው። ዋው ፓኬጂንጉ በጣም ነው የሚያምረው። በጣም ቆንጆ ነው። ፋንሲ አይደል? በጣም ቬሪ ፋንሲ። በጣም ቆንጆ ነው ሽታው። ይሄ ለወንድ ነው? ፎር ሂም ነው ፎር ሄር አለን። ይሄ ለወንድም ለሴትም። በራሱ እኔ ራሴ ጓጓሁኝ። በደንብ ታያቸዋለሽ። ግን አንቺ እንዳልሽኝ ቡና ላሽተት አይደል? ቡና አሽተሽ ደግሞ እሺ ቀጣዩ የሚገርም ነው። እሺ ይሄ የሴት ነው የሴቱ። ኦኬ ፀሐይ ስማም በጣም ቆንጆ ነው። ለነስነሳው እንዴ? እችላለሁ። ዋው ያው ሰው ሲመጣ ሳምፕል አለን። ሽቶን እንትን ከማለት ከመውሰዱ ኦር እንትን ከማለት በፊት ሳምፕሎች አሉ። ሁሉንም ሽቶ አሽትተው ነው እንትን ማለት ነው። ሳምፕሉን አይተው ይሄ ሳምፕል ነው የሽቶቹ ማለት ነው። ናቸው የተቀበሱ። ዋው በጣም ቆንጆ ነው። በጣም ወድጄዋለሁ። ምንድን ነው የሚለው? ይሄ ነፈርቲቲ የሴቶቹ ነፈርቲቲ ነው የሚለው። ዋው ነፈርቲቲ እቺ ቆንጆ ሪኮሜንዴሽን ነች። በጣም ቆንጆ ቬሪ ፌሚኒን የሆነች ናት። ሶፍት የሆነች ፐርፊውም ናት ነፈርቲቲ። እነዚህ ግን ምንድን ናቸው? በጣም ፋንሲ ሆኑብኝና ኬሚስትሪ ላብም ያለው መሰለኝ። ኦኬ ሰው እነዚህ ምንድን ናቸው? የዋናዎቹ የኢምፖርትድ ሽቶዎቹ ኦይሎች ናቸው። ኦኬ ሶ እነዚህ ገና ድፍድፍ ናቸው። እነዚህ ማሽን አለን ወደ ሽቶ ብሬክዳውን የሚያደርገው ማለት ነው። የተለያዩ የሚል ቦትሎች አሉ። በእነሱ በፈለግሽው ሳይዝ ሰው በፈለገው ሳይዝ መውሰድ ይችላል ማለት ነው። አሁን እኔ የሆነ የፈለኩት ሽቶ ቢኖር ይሄ ይሰራልኝ ማለት እችላለሁ? ያው ሞር ኦፍ ደግሞ ኮስት ሚኒማይዝ ለማድረግ ነው ያመጣናቸው እነዚህ።
ያንን ሽቶ አፎርድ ማድረግ ለማይችል ሰው የራሱ ኦይል ካለን ዘይቱ ካለን እዚህ ይሰራል። ራሱ ያው እያያችሁት ማሽን አለ። የራሳችን ደግሞ ሲግኔቸር ሴንት የሚፈልግ ሰው ካለ ያልተለመደ ሽቶ የሚፈልግ ሰው ካለ እዚህ ቁጭ ብሎ ራሱም እያየ ራሱም ከዚህ እያለ ማሰራት ይችላል። የሚጣራ ሽቶ መሰራት ይችላል። በጣም አሪፍ። ሰሞኑን ቫለንታይን ነው እና አበባም እያሳይሽኝ ነው። እንዴት ነው ሰሞኑን ገበያው ለቫለንታይን? አሪፍ ነው። ያው ሰው ስጦታ ይሰጣጣል። ሴቶችም ለወንዶችም ወንዶችም ለሴቶችም ያው ሚውቹዋል አይደለ ስጦታ። ልክ ነው። ሌላ ይወስዳሉ። በጣም አሪፍ። የትኞቹ ሽቶዎች ናቸው በብዛት በወንዶች የሚወደዱት በሴቶችስ የሚወደዱት? በጣም ፌቨራይት ሽቶዎች ሁሉም ሰው እየመጣ ብዙ ሴቶች የሚወስዷቸው ሽቶዎች የወንዶች እነ ቨርሳቺ፣ እነ ዣን ፖል፣ ብሉ ዲ ሻኔል፣ ዲዮር ሳቫዥ እነሱን ወንዶች ብዙ ጊዜ ያዘወትራሉ። ሴቶች ደግሞ ያው ማይ ዌይ፣ ፕራዳ እነ ዣዶር ምናምን ይወስዳሉ። ግን ደግሞ ሽቶ ልብስ ላይ ሲቀባ ነው ወይስ ሰውነት ላይ ሲቀባ ነው በደንብ የሚይዘው? እንደ ኦይል ኮንሰንትሬሽኑ። አንዳንድ ኦይል ኮንሰንትሬሽናቸው ሀይ የሆኑ ፐርፊሞች ልብስ ላይ ስታደርጊ ስቴን ያደርጋሉ። ያው እዚህ ጋር ሁሉም ሽቶ ላይ የሁሉም ኤኒ ፐርፊም ላይ የኦይል ኮንሰንትሬሽኑ መጠን ስለሚጻፍ በጣም ኦይል ኮንሰንትሬሽኑ የሚበዛ ከሆነ ስኪንሽ ላይ ብታደርጊው ፕሪፈር ይደረጋል። ካልሆነ ደግሞ አነስ ያለ ከሆነ ልብስሽ ላይ ኤኒቲንግ ላይ መጠቀም ይቻላል። ብዙ ጊዜ ግን አናየውም። እኔም ዛሬ ገና ነው ያየሁት። የኦይሉን መጠን ማየት አለብን ማለት ነው። ቢፎር ዩ አፕላይ ማድረግ ቼክ ብታደርጊ አሪፍ ነው፣ ልብስሽ እንዳይበላሽ ማለት ነው። እዚሁ ተቀምማላችሁ አይደለ? ቀምመሽ ታሳይኛለሽ ወይስ እንዴት ነው? እሺ አሳይሻለሁ። በስሜ ነው? ጄሪስ ሲግኔቸር። እሺ ቡናሽ ትቼ ልጀምር ሽታው እንዲጠፋ። ምን አይነት ሽቶ እንዲሰራልሽ ነው የምትፈልጊው አንቺ? የምወደው ምን አይነት ሽቶ የምትወጂው? እኔ ፍሎራል የሆነ ላይት፣ በጣም ኢንተንስ ያልሆነ ይሄ ከባድ ያልሆነ ፍሎራል የሆነ ማለት ነው። እሺ ሰው በእኔ ምርጫ ስራ ማለት ነው። አንቺ ሜንሽን የምታደርጊው ስፔሲፊክ የምትፈልጊው ሽቶ አለ? በነገርሽኝ ቤዝ እኔ ልምረጥ። ፍሎራል ቤዝ ስላልሽኝ ምን መጠቀም እንችላለን? እሺ ለጊዜው ቼክ ለማድረግ ስለሆነ በ30 ሚሊ ሰርቼ ላሳይሽ። እሺ ኦይሉ ነው አይደለ? ይሄ ኦይሉ ነው። ሽቶ ኦይል የሚባለው ይሄ ነው። ኦኬ ደግሞ ሽቶችን ሞር ሎንግ ላስቲንግ እንዲሆን እነዚህ ነው የምንጠቀመው። እሱ ምንድን ነው? ይሄ ከኦይሉ ጋር ሲገናኝ ይሄ ፐርፊውም ፓራፊን ይባላል። ኦኬ ሽቶ ኦይሉና አልኮሉ ከመገናኘቱ በፊት ይሄ ሁለቱ ቢገናኝ ሞር ሎንግ ላስቲንግ ያደርግልናል ማለት ነው። ቢቆይ በጣም አሪፍ። እሺ መጠራራት እንትናችንን ኬሚስትሪ ላብ እኮ ነው በቃ ይሄ አይደል? እና ለቆዳ አለርጂ የሚሆኑ ኦይሎች የሉ ሰዎች ማወቅ ያለባቸው? ብዙ ጊዜ ሰዎች ያው ከሰው ስለሚላይ ሴንሲቲቭ ሊሆኑ ይችላሉ አንዳንዴ። እንደዛ በሚሆኑበት ጊዜ ብዙ ጊዜ ኦይሉን እዚህ ጋር አስሞክረን ቼክ አድርገን ነው ከዛ በኋላ ነው ሽቶ የሚሰራው። እነሱ በቃ ሴትል ሲያደርጉ ይሁን ሲሉ ነው ወደ ስራ የምንገባው ማለት ነው። በጣም አሪፍ። እዚህ ጋር አሳይመንት ስለሆነ የምንሰራው ይሄ አልኮሉ ነው። ይሄ አልኮሉ ነው። እዚህ ጋር ያው ሜዠር የሚደረጉባቸው እዚህ ጋር ቼክ እያደረኩ ነው። ይሄም ሜዠር ማድረጊያ ነው። እቺ ሜዠር ማድረጊያ ነው። በጣም ጥሩ እያየሁ አሳይመንት ሰራች። አሁን ኢትስ ኦል ሴት 30 ml ላይ ነው ያለው ይሄ። እሺ ስለዚህ አሁን ይሄ ሽቶ ሆኗል። ግን አንዴ እንትን ልበልልሽ ሚክስ ይደረግ። ሶያንቲ 30 ml ናት። አነስ ያሉ ኤምኤሎች ሲሆኑ ያው በእጃችን ሚክስ ማድረግ እንችላለን። 50 ml እና ከዛ በላይ ሲሆኑ ነው ማሽን የምናፈረው። በጣም አሪፍ። ኦልሬዲ ሚክስ አድርገናል የምንፈልገውን ያህል። አሁን ሚክስ ማድረግ ጄሪ ሽቶ ፕሮሰስ ላይ ይሄን ያህል ከተመታ ይበቃል። ኤምቲ ቦትሎችንን አምጥተን እሱ ውስጥ ማድረግ መገልበጥ ማለት ነው። የመጀመሪያው ሽታ ቆይ ቡና የላሽት በቃ አሁን
ንቦች ቢወሩኝ ራሱ ይሄንን አሽትቼ ይሄንን ተቀብቼ ብሄድ ንቦች ነው የሚከተሉ። እንዴት ነው ግን ወደሱ? በጣም ቆንጆ ነው። አንቺ ካልሽኝ ቤዝ ጋር እንዴት ነው? በቃ ልክ እኔ የምወደው ላይት ይሆናል አይደል? በደንብ ራሱ እንደው የፈለኩትንም ሳልነግርሽ ተረድተሽ የሰራሽው ሶፍት ናት። አዎ። ስለዚህ ሰዎችም እንደዚህ ማድረግ ይችላሉ ማለት ነው። ቤዛቸው የሚወዱትን ቤዝ ከነገሩ ራሳችን እዚህ ሚክስ አድርገን እንመጣዋለን። በጣም ቆንጆ፣ በጣም ወድጄዋለሁ እኔ። እናመሰግናለን። ስለዚህ ሌላ ደግሞ ልጠይቅሽ የምፈልገው ምንድነው ለምሳሌ ሰዎች አንዳንድ ሚቲንጎች ወይም ደግሞ ሲሪየስ የሚባሉ ኢቨንቶች ላይ ሲሄዱ ምን ማድረግ የለባቸውም ወይም ምን አይነት ሽቶችን ቢጠቀሙ ነው የሚመከረው? ምክንያቱም በጣም የተጋነነ ሲሆን ሩሙንም ስለሚረብሸው ማለት ነው። እንደዛ ሪኮሜንድ የምታደርጊው ካለ? እሺ፣ እንደዚህ የተዘጋ ቦታ ውስጥ እንዲህ ሚቲንግ ሆሎች ምናምን ሲሆኑ ሰው ጠንከር ያለ ሽቶ ባይጠቀም ሪኮመንድ እናደርጋለን፣ እንመክራለን እኛ። ለምን ያ ሰው አጠገባችን ያለው ሰው እዛ የሚመጣው ሰው ሳይነስ ያለበት ሰው ሊሆን ይችላል። ሜቢያው ሽቶ የማይወድ ሰውም አለ። እንደዛ አይነት ሰው ሊሆን ስለሚችል ለስለስ ያሉ ሽቶዎችን ብንጠቀም ሌላ ሰውን ላለመረበሽ። ሌላው ደግሞ ከወንዶችና ከሴቶች በጣም ተጠቃሚ የትኛው ነው? የሽቶዋችሁ ድሮ ሴቶች ነበሩ። እሺ፣ አሁን ግን ያው ወንዶች አመዝነዋል። ግን ሴቶችን ይጠቀማሉ። ግን ወንዶች ደግሞ በይበልጥ አሁን ለዛ ነው አሉ ይሰራልን ይላሉ እነሱ። አዎ ወንዶች። ኧረ ተይ፣ በጣም ነው ሪፕሌስ እየተደረገ ነው እንዴ? ወንዶች አሁን በጣም ጎብዘዋል። ቴስትስ ላይ እንዴት ነው? ሴቶች ናቸው የአይን አዋጅ የሚሆንባቸው ወይስ ወንዶች? ሴቶች ናቸው እንደዛ የሚቸገሩት። ቢካዝ ያው ሴቶች ፍላጎታችን አያልቅም ይህንም ያንም ስለሆነ፣ ወንዶች ግን ለአንድ ሽቶ በጣም የሚገርመኝ ሎያል ናቸው። መቀየር ምናምን አይፈልጉም። በቃ የወንዶች ሽቶ የታወቀ በቃ ይሄ ነው አይደለም። ወንዶቹ አንድ ሽቶ ከጀመሩ ኔክስት ታይም ሲመጡ አዲስ መሞከር አይፈልጉም። ሴቶች ናቸው ዛሬ ይሄንን አሁን ቨርሳቼ ውስጥ ከሆነ ኔክስት ታይም ደግሞ ጆርጅ ሌላ ነገር። ወንዶች ግን ያው አንድ ሽቶ ነው የተደጋጋሚ የሚወስዱት እና ይሄንን ያዩት እንደውም የሰሞኑን ኖቲስ ታደርግ የነበረው ይሄንን ነው። በጣም ነው የሚገርመው። ሽቶ ከመግዛታቸው በፊት ምን ማወቅ አለባቸው ሰዎች? ሰዎች እንዳልኩሽ ቅድም ቤዞቻቸውን ቢያውቁ የሚወዱትን ቤዞች ቢያውቁ ብዬ እኔ እመክራለሁ ከመምጣታቸው በፊት። ያው አሁን ደግሞ የጊዜያችን የሶሻል ሚዲያ አይደለ? እሱ ላይ ሰርች አድርገው ጉግልም አለልን እጃችን ላይ ሰርች አድርገው ከሰውም እንትን ብለው የወደዱትን ያሸጡትን። ዋጋ ውስጥ ግን ወደ ዋናው ጥያቄ ስመጣ አሁን ሽቶ አንዱ ስጦታ ነው፣ ሰዎች በጣም የሚወዱት ስጦታ ነው እና ሁሉም ሰው አፎርድ ማድረግ ይችላል ወይ? ሁሉም ሰው መግዛት ይችላል ወይ? የፀሐይ ፐርፊውም ምንም ሊሆን ይችላል፣ ሌሎችም ፐርፊውሞች እንዴት ነው ሬንጃቸው? ኦኬ እኛ በተቻለን መጠን ለሁሉም ሰው እንዳልኩሽ እነዚህን የሚያመጣናቸው ኮስት ሚኒማይዝ ለማድረግ ነው እና በተቻለን መጠን ለሁሉም ሰው እንደየአቅሙ አዘጋጅተንላቸዋል። ከራሳችን ሽቶ ጀምሮ ኢምፖርትድ እስከሆኑ ሽቶዎች ማለት ነው፣ እዚህም ከሚሰሩት ጭምር። ሰው ያው ዋጋችን ሁሉንም ያማከለ ነው። ሁሉንም ያማከለ ፌር ነው። ፌር የሆነ ፕራይስ ነው ያለን። በጣም ያው ኦሪጂናል የሆኑ እቃዎችን ብቻ ነው የምንይዘው። ኢምፖርትድ ናቸው እነዚህ። የካምፓኒ ዲል ነው ያለን። የምናስመጣውም ሽቶቻችንን ያው ላይ ከጻፍናቸው ስሞች ጋር ካምፓኒ ዲል ነው ያለን። ብዙ ዓመት እንደመቆየታችን መጠን ካምፓኒ ዲል አለን። ኦሪጂናል ሽቶ ብቻ ነው እኛ ቤት ያለ። በአበባን የተቀበልሽው? የራሴን ሽቶ ሰርቻለሁ። ምንም የቀረብኝ ነገር የለም። እናመሰግናለን በጣም። ሰላም። ቤታችሁ በጣም ነው የሚያምረው። ቴንክ በጣም ደስ ይላል። ፋንሲ ነው አይደለ? ያ ኢሮስ ግን ምን ማለት ነው? ኢሮስ ማለት ያው ኢሮስ የቤቱ ስም ነው። ለየት ለማለት ሞክረናል። ያው አሮማናይት ደግሞ የብራንድ ስም ነው እና ሌላም ቦታ ዱባይ ላይ ብራንች አለ። በእውነት? አዎ፣ ሌላ ተጨማሪ ብራንች አለ። አድራሾቹንም ያው አሳይሻለሁ። ያው ቼክ ማድረግ ይቻላል። እዚህ ላይ ዱባይ ናቸው እነዚህ። ዱባይ ስሄድ እንሰራለን ፕሮግራም። ያ ይቻላል። ቤቱ በጣም ነው የሚያምረው። የኬሚስትሪ ላብ ሆኖ በጣም ደግሞ ፋንሲ የሆነ ነው ቤቱ እና አሪፍ ሽቶዎች ይታዩኛል። ብዙ አይነት ሽቶ አላችሁ? ያው የወንድም የሴትም አለን። እሺ ላሳይሽ። ጆ ይላል። ስለዚህ የወንድ ነው መሰለኝ። ያ ይሄኛው ጆ ሚክስ። ያ ኦኬ። እዚሁ ሚክስ ታደርጋላችሁ ወይስ ይሄ? እነዚህ አሁን እዚህ ሚክስ የሚደረጉ ናቸው። ወይኔ ስምሽ ማን ነበር ያልሽ? ሄርሜላ እባላለሁ። ይሄንን አሽትቶኝ የሆነ ቦታ ከወሰደኝ ይከተለዋል። ቻለ ልክልሽ። ዋው። ሌላ ደግሞ ቆንጆ ይሄ የሚወንድ ነው? ይሄ የሴት ነው። እሺ
ምን አይነት ሽቶ ይመችሻል? እኔ ሞር ፍሎራል የሆነ የአበባ ሴንት። ኦኬ ወደ አበባ ይመቸኛል። ሞር ደግሞ ልብስሽ ላይ እየተቀባሽ ቼክ ማድረግ ይቻላል። አረ እንዴት ነው የሚሻለኝ? ደስ ይላል። በጣም ቆንጆ ናቸው። እኔ የምልሽ አሁን ብዙ ቦታ እንሄዳለን አይደለ? በየቦታው ለምሳሌ ቅድም ይሄኛውን ጆሚክስን እያሸተተ የትም ሊወስደኝ ይችላል ይሻለው እና ወንዶች መተው እዚህ ቦታ ሊሄድ ነውና ለዚህ የሚሆን ሽቶ ስጡኝ ብሏችሁ ያውቃሉ? ወይም እናንተ እዚህ ቦታ ስትሄዱ ይሄንን ሽቶ ተቀቡ የምትሏቸው ሪኮሜንዴሽን አላችሁ? ያ ልክ ነሽ። አሁን ለምሳሌ ክለብ ቦታ ምናምን መሄድ ለሚፈልግ ሰው እሺ ይሄኛው አለ። ይሄኛው አሁን የወንድ ለምሳሌ ይሄንን ክለብ ይቻላል። ያ ቤተክርስቲያንም ሲሄዱ ይችላል። ሌላም ቦታ አልኮሊክ ይመስላል። ያ ወዲያው ሲሆን ሽቶ አይመጣም። ያ ትንሽ ቆይታ ይፈልጋል። ኦኬ ይሄ ለክለብ ይመጣል። ያ እሺ ቤተክርስቲያንም የተለያየ ቦታ አሁን ለምሳሌ ቀጠሮ ያለበት ሰው ምናምን ሲኖር የተለያዩ አሉ። እሺ እነሱንም ይቻላል ማለት ነው። አሁን ለምሳሌ ለሴት ይሄ በጣም ቆንጆ ይሄን ተቀብተሽ ትይጂ። ኧረ ተይ ያ ይሄን ብቀባ እንዴት ምን ይፈጠራል? ሁሉም ነው የሚከተልሽ ማለት ይቻላል። ያ ይሄ በጣም ደስ ይላል። ልብስሽ ላይም ተቀብሎ ይሄ በጣም ምንድነው የማደርገው? ይሄንን ሁሉም ሰው ሊከተለኝ ይችላል። ቤተሰቦቼ ከዚህ ስወጣ ምን እንደማደርግ አላውቅም። በጣም አበባ ነው የሚሸተው። ይሄ የምን ሴንት ነው ግን? ይሄኛው ወደ ቫኒላ ካራሜል። ኧረ ተይ ለዛ ነው። ወደ ቸኮሌትም ትንሽ ይሄዳል ሽታው። ሞር ቫኒላ የሚገርም ነው። እኔ ልጨርሰው እንችላለን። ስወርድ ህንፃው ራሱ እኔን የሚል ነው የሚመስለኝ። ያ ልክ ነሽ። በጣም ቆንጆ። ለሴቶችስ ሴት ልጅ ፈርስት ዴት ላይ ስትሄድ የትኛውን ሽቶ ብትቀባ በጣም አሪፍ ነው? ሴቶች ፈርስት ዴት ላይ ያ ይሄንን በጣም ቆንጆ ነው። ቼክ አድርጊው። ይሄንን ቢመርጡት ያው ዋው እንዴ! ያ ወንዶችስ ምንድን ነው የሚቀቡት ፈርስት ዴት ላይ? ምን ቢቀቡ ይመከራል? ወንዶች ደግሞ ይሄኛውን ብዙም አይረብሽም፣ ላይት ነው እና የሚገርም ሽቶ በቃ የምር ወንድ የሚል ሽቶ ማለት ነው። ወንድነቱም በዚህ ልክ ነሽ። እውነትሽን ነው እንጂ ሎሚ የሚላል ብዙ ነገር ነው የሚለው። ፍሩቲ ነገር ነው፣ አይከብድም። ላይት ነው። አይተሃል? እሺ በጣም ነው የሚገርም። ብዙ ጊዜ ደግሞ ሰዎች ሰርግ ሲኖርባቸው የሙሽሪት ቤተሰቦች ሙሽሮቹ የትም ያልተነፋ አዲስ ሽቶ አይደለ? ዜሮ ሽቶ ነው የሚቀቡት እና ብዙ ጊዜ ለእነሱ ምን አይነት ሽቶዎች ሪኮመንድ ይደረጋል? የትኞቹን ነው የሚጠቀሙት? እሺ እኛ አሁን ለሰርግ ምናምን ሪኮመንድ የምናደርገው ይሄንን ነው። ለምሳሌ ይሄኛው አሁን ሙሉ ፉል ፓኬጅ ነው። እሺ እቺ እጣን ማጨሻ ናት። ያ እጣንም አለው ኦይል አለው እና የወንድና የሴት ነው። ለባልና ሚስት ያ እንደዛ ይሆናል ማለት ነው። ዋው ይሄ እጣኑ ነው? ያ ይሄኛው እጣኑ ነው። እሺ እጣኑ እንዴት ነው የሚያደርጉት? እዚህ ላይ አድርገው ስልሽ ፓኬጂንጉ አብሮ ስለሚሸጥ ነው እንጂ አክቹአሊ ይጠቀሙታል ለሰርግ? ያ ይጠቀሙታል። እቺ ደግሞ መቆንጠጫ፣ እቺ ደግሞ ማውጫው ናት። ወይኔ ፋንሲ። እንደዚህ ማለት በከሰል ይደረግበታል? ያ በከሰል ማለት ነው። እቺ አንገት ደግሞ ኦይል ናት። ያ ለስኪን ማለት ነው። እዚች ጋር ያ ለሴቷ ማለት ነው። እሺ እና ይሄኛው የሴት ነው፣ ይሄኛው የወንድ ማለት ነው። ስለዚህ ይሄ አሁን ፉል ፓኬጅ ነው። ፉል ፓኬጅ ነው። ያ እጣንም አለው። ማጨሻው ይቺ ናት። ዋንጫ ትመስላለች። ያ ስለዚህ ይሄንን ሰዎች ለሰርግ ስጦታ መስጠት ይችላሉ። በጣም አሪፍ ሀሳብ ይመስለኛል አይደል? ያ ለስጦታ በጣም ቆንጆ ነው። ሙሽሪት ያው አይተሻል። ቆንጆ ሪኮሜንዴሽን። ሰርግ ልሄድ ነውና ምን ስጦታ ይዤ ልሄድ እያላችሁ ከሆነ ቆንጆ አማራጭ። ሌላኛው ደግሞ ይሄ ለረመዳን ይሆናል። ረመዳን እየደረሰ አይደለ? ያው ይሄኛውን ለጊፍት ይሆናል ማለት እንደ ቅድሙ ፉል ፓኬጅ ነው። ኦኬ እና ሽታውን ቼክ ማድረግ ትችላለሽ። በጣም ቆንጆ ነው። እነዚህ አሁን ኡድ ናቸው። ዋው የአረብ ሽቶች ማለት ነው። ሳውዲ አረቢያዎች የሚቀቡት ማለት ነው። በጣም ቆንጆ ነው። ለረመዳን ይሄ ሴቷ ነው? አዎ እሱ የሴት ነው። ፎዚያ ሀያት የት ናችሁ? እኔ ለጓደኞቼ ይሄንን ነው የምሰጠው። ቆንጆ የረመዳን ጊፍት አይደለም አላቸው። ይሄው የአንገት ኦይል ነው። ያ ይሄ ኦይል ነው። እንደዚህ ወጥቶ ነው የሚቀባው። አዎ በጣም ቆንጆ ነው። ብራንድ ነው ደግሞ አይደል? አዎ የማንዴላ ማዲባ። አዎ ማዲባ የማንዴላ ፐርፊውም የማንዴላ ፐርፊውም ነው። ያ አይገርምም? እኔ ጭራሽ አላውቅም። ላሳይሽ ነው። ቼክ ላድርገሽ ሙሉን። ይሄ ማለት ነው። ዋው ማዲባ ፓኬጅ እንደዚህ ማለት ነው።
የሀገራት ባንዲራም ነው የሚመስለው ዙሪያውን። አዎ ማሽተት አለብኝ። ለወንድ ነፃነት ይላል። ወንዶች ይመርጡታል ብዙ ጊዜ። ኦኬ እሺ ሄርሚ፣ እናንተ ጋም ሊሆን ይችላል ሌላም ቦታ ሰዎች ሽቶ ከመግዛታቸው በፊት ምን ማድረግ አለባቸው ብለሽ ታስቢያለሽ? እንዳይከሱ። ውድ አይደል ሽቶ? አዎ ውድ ነው እንደሚታወቀው ሽቶ። መጀመሪያ ላይ ያው ቼክ ፍላጎቱ ከኖራቸው ቼክ እንዳለ እነዚህ አሁን ቴስተር ስለሆኑ የምናስሞክርባቸው ናቸው። ለሳምፕል ስለሆነ የተቀመጡት መጀመሪያ ላይ ቼክ ያደርጉና ፍላጎታቸው ጠይቀን እንደ ከስተመር ፍላጎታቸው የሚፈልጉትን እናሳያቸዋለን ማለት ነው። ግን ቼክ አድርገው ነው የሚገዙት። ስለዚህ ለገርልፍሬንዳቸውም ቢሆን ቀድመው ፍላጎቷን ማወቅ አለባቸው። አዎ እኛም እናግዛቸዋለን። ያው ለሚፈልጉት ለጊፍት ነው ሲፈልጉ ስለሚነግሩን እኛም እናግዛቸዋለን። አሪፉንም ሪኮመንድ እናደርጋቸዋለን ማለት ነው።